በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘታኅሣሥ አንስ ኃይለከ ወነአድኅነነ ቅዱስ ሚካኤል እርዳነ በጸሎትከ ኀዲተ ማኅፀነ አርዌዩ ኢይምዓነ ወኢይምስጠነ እምነ ገነቶ ዘሄዶ ለአዳም አቡነ አእላፋት ወትልፊት አእላፋት ወሚካኤል ሊቀ መላእክት በበጾታሆሙ ባሕዱ ቃል ይሴብሑ ትጉሃነ መላእክት ለኢይነውሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሣሥ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለም ይኑር አሜን። ሁላችሁም አሕዛብ ይህንን ስሙ፣ በዓለም የምትኖሩ ሁሉ አድምጡ። የዚህ ምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናንነት ለመግለጽ እግዚአብሔር ያደረገውን ተአምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ስራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል ሀገር የሚኖር ሃይማኖቱ የቀና ዱራታውስ የሚባል አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚሁ ሀገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎዎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታውስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከጊዜ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብ በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥተዋልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታውስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ ቤታቸው ከሆነው ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬ ፍሪዳም የበግ ግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምንም የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታውስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችንን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ እንዳይታጎል ይህን ልብሴን ሽጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣ እንደዚሁ ጥቂት ከፍለን ለወይን እናድርግ በቅዱስ ሚካኤል ስም፣ እሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተውህ እንዴት ብትጠላኝ ነው? ስጋዬና ስጋህ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነግኸው? አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ግን ሀፍረት ነው። የአንቺን የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እሷም መልስ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለህምን? እንዲያው ምክንያት አታድርግ አለችው። እሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ ሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገ ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን? አለው። አሁን አለኝ አለው። ዱራታውስም ለጊዜው አሁን የሚስቴን ልብስ መያዣ ሰጥሃለሁ፣ ያገኘሁ እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እከፍልሃለሁ። 3ቱን ወቄት ወርቅ ያላገኘሁ እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሁንህ አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታውስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታውስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለህ ዱራታውስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታውስም ወደ እሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታውስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላልሳ አለው። ዱራታውስም መልሶ አሁን ጌታዬ ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለ በጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁንህ ብዬ ብሰጠው በቤቴ ሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስህ እስከ 3 ቀን ትከፍላለህን ቢለው ዱራታውስም ጌታዬ ሆይ አዎን እከፍላለሁ አለው።
ያን ጊዜውን ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታውስ አንድ በግ ስጠው፣ ዋጋውን እስከ 3 ቀን ድረስ ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታውስ ሰጠው። ቀጥሎም መልአኩ ዱራታውስን ከሰዎቼ ጋር ቤት ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታውስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድርሃለሁ አለው። ቅዱስ ሚካኤልም የከብት ስጋ አልበላምና ለራቴ የሚሆንና የምበላው አሳ ታገኛለህን ቢለው ዱራታውስም ባገኝ አሳ እገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳው ዋጋውን ምን ትከፍለዋለህ አለው። ዱራታውስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህምን ቢለው ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ ብዋስህ እስከ 3 ቀን ትከፍላለህን ቢለው አዎን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያን መልአክ ሄደና አንድ አሳ አምጥቶ ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም አሳውንና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና አሳውን ልብሴንም በጫንቃ በትከሻ ላይ አያለው፣ ይህን ሁሉ ከወዴት አገኘኸው አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር መንገድ ላይ ተገናኘንና ግርማውንና ክብሩን ባየሁ ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እሱም ዱራታውስና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ፣ ሰውየው ቸር ነውና። ወዲያው ከሰዎቹ አንዱ መልእክተኛ ላከና አንድ በግ አምጥቶ ሰጠኝ። አሳውንም እንደዚሁ። ዱራታውስ ይህንን ለሚስቱ ሲያጫውታት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና ቴዎብስታ ሆይ እንዴት አለሽ? በክፉ የችግር ዘመንስ እንደምን ትኖራላችሁ አላት። እሷም የእግዚአብሔር ስሙ ይመስገን፣ በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለምሄድ በጉን አርደህ ቆየኝ፣ የአሳውን በግ ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን አላት። እሷም የተረፈ አንድን ስራ አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖችን፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው መልተው አገኛቸው። ሚስቱንም እኔ ማልጄ ከወጣ ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ይጠይቃት፣ ኧረ የለም አለችው። የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚያም በኋላ ወደ ስንዴው ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ። ከዚህም በኋላ ልብስ፣ ሽቱ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታውስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሀዘኑ ተጽናና፣ በልቶ ጠጥቶ እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችንና ስጋጃዎችንም አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ነው ክቡር ለሚሆን ለቅዱስ ሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይህ የምሆን እኔን ዱራታውስን ማረኝ፣ እዘንልኝ፣ ራራልኝ፣ ይቅርም በለኝ፣ ከእግዚአብሔር ዘንድም ይቅርታን ቸርነትን ለምንልኝ። ዛሬ በዓልን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትህም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጸጉ ዘንድ የእግዚአብሔር ስሙ ለዘላለሙ ይመሰገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን
ህዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ህዝቡ በአዳራሹና በግቢ ከመሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና መሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ህዝብ ባየ ጊዜ ከህዝቡ ብዛት የተነሳ ፈጽሞ አደነቀ። ከሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታዎስንም ስለኔ እነዚህን ሰዎች ሁሉ እንደምን ችለህ ሰበሰብካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህምን? ይህን ያህል ሰው ወደ ቤትህ የምትጠራ አለው። ዱራታዎስም መልሶ አዎን ጌታዬ፣ አንተ የሰጠኸኝ በግና አሳ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው ከኔ ጋር እንደኔ ደስ ይላቸው ዘንድ እኔም ከሳቸው ጋር እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታዎስንም ያንን አሳ ፈጥነህ አምጣና እረደው፣ ሆድ ዕቃውንም አውጣው አለው። ያን ጊዜ ዱራታዎስ አሳውን አርዶ ሆድ ዕቃውን አወጣ። በውስጡም በስላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማህተም ተመልከት፣ አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በስላሴ ስም የታተመ ከረጢት ፈቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውም ዱራታዎስም ጠርቶ ዱራታዎስ ሆይ ዛሬ በእንግድነት ከቤትህ ስለገባሁ ይህን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታዎስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተኸው ታውቃለህ? ይህንን ነገር ተወን፣ ሰውነታችንና ገንዘባችንም ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሳችን ሰጠን። ይህን ወርቅ እንደምን እንኩ ውሰዱ ትለናለህ? ያላሰብነው ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በሱ ስም ስላመን የእሱን ስም ስለጠራን ብዙ በረከት አግኝተናል አሉት። እሱም ይህን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰዱ። ሶስቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩህ የሚስትህን ልብስ መያዣ ለሰጥህበት ለስንዴው፣ አንዱን ለበግ አንዱን ለአሳ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታዎስንና ሚስቱን ቴዎብስታን አውቃችሁኛልና አላቸው። እነሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበርሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊትም ምህረት ለምናለሁ። ዛሬ እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስታ ሆይ ትላንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ በሞት በተሻለ ነበር እያልሽ ዱራታዎስን ጌታዬ አለቃዬ ለሚሆን የመላእክት አለቃ ለቅዱስ ሚካኤል በዓል መዝከሪያ ይሆን ዘንድ ቀሚሴን መደረቢያን ሽጥ ስትዩ የሰማሁሽ አይደለምን? ዱራታዎስና ቴዎብስታ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው፣ ለዘላለም የማያልቅ ፍጻሜ የሌለው ምሕረቱ ቸርነቱ በረከቱም አድሩባችሁ ይኑር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት፣ የመጸወታችሁት ምጽዋት፣ ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሎታልና በሚመጣው ዓለም የማታልፍ የማትለወጥ መንግስተ ሰማያትን ያወርሳችኋልና አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መስዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስታም ከቀድሞ ይልቅ በጎ ስራ መስራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባህሪ አባቱ ሕያው ማህያዊ ከሚሆን ከባህሪ ሕይወቱ መንፈስ ቅዱስ ጋራ ዓለም ከመፈጠሩ አስቀድሞ ከዛሬ እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባህሪ ገንዘቡ ለሚሆን ለእሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስና የቴዎብስታ ረድኤት የእግዚአብሔር አገልጋይ ለምንሆን ለእኛ ለሁላችን የኃጢአት ማስተስሪያ ይሁነን በእውነት ለዘላለሙ አሜን። ተአምሪሁ ለቅዱስ ሚካኤል ሊቀ መላከ ኪዳኑ ለክርስቶስ ንጉሠ ስብሐት ትንበልና ስእለቱ አስተውቆቱ ያድነን እምለትኪት ወእምሳታ ተመንሱት እምሐጽ ዘይሰር በመዓልትም ግብር ዘይሐውር በጽልመት ለዓለም ዓለም አሜን።
ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለም ይሰውረንና ጌትነት የባህሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት እራት የዓመት ልብስ ለሌላቸው ነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤል ልመናና ጸሎት ተስፋ የሚያደርግ በየወሩ በየ12ቱ ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ስራ የተሰማራ ሰው ነበር። ከዚህ በኋላ ይህ ሰው ያለበት ሀገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውየም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞ የተቸገረ ሆነ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከራቡም ብዛት የተነሳ አዝኖተኛ እንደሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደሱ መጣ። በትህትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና ያን ጊዜ መላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበር ለዚያ ሰው ታየው። ተነጋገረው። ዝክሬን የምትዘክር መታሰቢያን የምታደርግ ወዳጄ ሆይ ለምን ፈጽመ ታዝናለህ? በጠዋት ፈጥነ ተነሳ፣ አትዘግ፣ ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባህር ሄደህ መረብህን ጣል። ያን ጊዜ ታላቅ አሳ ይያዝልሃል፣ ይወጣልሃል። እግዚአብሔርም ፍጹም ክብርን ይሰጥሃል። ነው በውስጡም ብዙ በረከትን ታገኛለህ። እኔም ከአንተ አልለይም፣ ከአንተ ጋር ሆናለሁ። በችግርህም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም፣ ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ከአንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መላእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ መነሳት በችኮላ ወደ ባህር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን በባህር ላይ ጣለ። በዚህም ጊዜ ታላቅ አሳ ከመረቡ ገባለት። አፉን በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህ በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው ችላ ያላለው ንቆ ያልተው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሳለ። በአማረ በተወደደ ጌጥም አስጌጸው። በፍጹም ክብር አክብሮ ንዕድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከእኛ ጋር አይኑር በእውነት አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚች ቀን የመላእክት አለቃ ቅዱስ ሚካኤልን ከእግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአዛሪያ ከአናንያ ከሚባሉ ከሶስት ብላቴኖች 3 ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን ነገሰ። የባቢሎን ንጉስ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳቱን የሚያነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መጥቶ ከሶስቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱን እሳት ፈጽሞ አልነካቸውም። የጉድጓዱንም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓልና ክብር ዘንድ ሥርዓት ሰሩ። ፍጹም ልመናውና የጸሎቱ ረድኤት ለዘላለሙ ከእኛ ጋር ነው በእውነት አሜን። ሰላም ለከ አቃቢ ቅዱሳን እንተውኮ ለጸረ ነፍሶሙ ዘሙቃኮ አመመጻ ወልድ በአፈ ነቢያት ተሰቢኮ ከመ ያስተፋኑ ሀራ መላኮ እስከ ምጽናት ሐምስ ሚካኤል ተለውኮም ቀስተ ኪዳንከ ጽኑ ዘይባልህም ከራስምክሙ አንተ ለቱጋነ ሰማያራ ቅዱስ ሚካኤል ድምፀ ስብሐት ከመንዚራ ሰደነ በአክናፊከ ውስተ ኤዶማዊት ደብተራ ሀበሃለው ኤልያስ ወዝራ ኦ ሚካኤል ኦ መተንብል
ካህን አርያም ተሰሚዕ ሱራፌል ዘምሩ ሳርኡ ሶዘም ልዑላን ልዑል ይጸዋኩ ከቅረበኒ በምሕረት ወሳል ሰአለነ ሚካኤል መልአከ ምክሩ ለልዑል። የመላእክት አለቃ ቅዱስ ሚካኤል ሆይ እኛ ባጎደልን ውዳሴህን ምስጋናህን ሞልተህ ተቀበልን። ኃይል አጋንንትን አርቅልን፣ ማህበራችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። በቃል ኪዳን ጠብቀን፣ ከክፉ ነገር ሁሉ ሰውረን፣ ሰይጣንና ሰራዊቱን አርቅልን። ከክፉ ነገር ሁሉ ሰውረን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። በዛሬው ዕለት የሚታሰቡትን የቅዱሳን አበው ጻድቃን ሁሉ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ከመከራ ስጋ ከመከራ ነፍስ ሰውረን፣ በቸርነት ጠብቀ ለመንግስት የበቃን አድርገን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የእመቤታችን እናታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የነቢያት የሐዋርያት የካህናት ሰማይ ሱራፌል የጸወረተ መንበር ኪሩቤል የቅዱሳት አንስት እናቶቻችን ሁሉ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። በቸርነት ጠብቀ ለመንግስት የበቃን አድርገን። ሀገራችንን ጽኑ ሰላም አድርግልን። ያለንበትንም ሀገር ጠብቅልን። በዳግም ምጽአት መጣህ የሆነ መንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት እንዲሁ ማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና የሆነ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።